ቀድሜ ዩቲዩብ ሳልጀምር እነዚህን ዛሬ በዚህ ቪዲዮ የምነግራችሁን ነገሮች አውቄ ቢሆን ኖሮ እመኑኝ ዛሬ እዚህ አታገኙኝም ነበር። እንደ ዩቲዩበር እነዚህን ነገሮች ቀድሜ ባለማወቄ ዩቲዩብ ሲጀምር ቀላል የነበሩ ነገሮች ከባድ ሆነውብኛል። ዩቲዩብ ለመጀመር ያቀዳችሁም ሆነ ዩቲዩብ የጀመራችሁ ሰዎች እንደኔ እነዚህ ቀላል ነገሮች ከባድ እንዳይሆኑባችሁ ይህንን ቪዲዮ ከመጀመሪያው እስከ መጨረሻው ማየት ይኖርባችኋል። እነዚህ ነገሮች ምንድናቸው? በዚህ ቪዲዮ ነግራችኋል። እኔ የመጀመሪያ ዩቲዩብ ቪዲዮዎችን ስሰራ እጅግ በርካታ ስህተቶችን ሰርቻለሁ። ማለትም ማንኛውም ሰው እንደ ጀማሪነቱ የሚሰራቸውን በርካታ ስህተቶች ማለት ነው። ይህንን ዛሬ በዚህ ቪዲዮ ይዤላችሁ የመጣሁትን ነገር ካወቅኩኝ በኋላ ቢሆን ኖሮ እነዚህን ስህተቶች በጭራሽ አልሰራቸውም ነበር። ታዲያ እስካሁን እነዚህ ስህተቶች እንዳሉ ሆኖ አንዱን ከአንዱ እያስተካከልኩኝ እስካሁን ድረስ በተለያዩ ቻናሎች ከመቶዎች የሚደርሱ ቪዲዮዎችን በላይ ሰርቻለሁ። ዛሬ ላይ ግን ራሴ ጀማሪ ብሆን 2026 ዩቲዩብ ለመጀመር ባስብ ወይም ደግሞ አሁን ዩቲዩብ ጀምሬ ያለው ሰው ብሆን ኖሮ እነዚህን 7 ነገሮች እተገብራቸው ነበር። ወደ እነዚህ 7 ጉዳዮች ከማለፋችን በፊት ግን ለዚህ ቻናል አዲስ ከሆናችሁ እንደዚህ አይነት ቁም ነገር የሚመቻችሁ ከሆነ ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮ ላይክ አድርጋችሁ ጀምሩት። እናንተ ዩቲዩብ ስትሰሩ የከበዳችሁ ወይም ግራ የገባችሁ ነገር ካለ ልጠየቁን ትችላላችሁ። አሁን በቀጥታ ወደ ቪዲዮ እንግባ። የመጀመሪያው ነገር ዩቲዩብ መስራት ካሰብኩኝና ቆርጬ ከተነሳው የመጀመሪያ ቪዲዮዬን እንደዚህ ላድርግ ብዬ ምክንያት ሳላቀርብ የመጀመሪያ ቪዲዮዬን ምንም ባልዘጋጅ እንኳን ምንም ባያምር እንኳን የመጀመሪያ ቪዲዮዬን ዛሬ ነገር ሳልል ተቀርጬ ዩቲዩብ ቻናሌ ላይ እጭናለሁ። ለምን መሰላችሁ ይሄንን ማደርገው? የመጀመሪያ ቪዲዮዎቹን ወይም ደግሞ ለመቀረጽ ሪሰርች ሳላደርግ እንደዚህ ሳላደርግ እያላችሁ ዛሬ ነገ የምትሉ ከሆነ እመኑኝ መቼም ቪዲዮ አሰሩ። ግዴታ ዛሬ መጀመር ካለባችሁና ዛሬ ከወሰናችሁ ተቀርጻችሁ ዩቲዩብ ላይ ጫኑ። ይህንን ቪዲዮ የመጫናችሁ የመጀመሪያው ጥቅም ምን እንደሆነ ታውቃላችሁ? አንድ ብላችሁ ቪዲዮ መጫን ጀመራችሁ ማለት ነው። ማለትም ዩቲዩብ መስራት ጀመራችሁ ማለት ነው። ከዚያ የምታስቡት ስለ ሁለተኛ ቪዲዮ ይሆናል። ሁለተኛ ቪዲዮውን ከአንደኛ ቪዲዮአችን በምን እናሻሽለው እያላችሁ መስራት ትጀምራላችሁ ማለት ነው። ስለዚህ አንድ ሰው ዩቲዩብ መስራት የሚያስብና አንድ ቪዲዮ የጫነ ሰው መካከል እጅግ በጣም ትልቅ ልዩነት አለ። ያ ቪዲዮ የጫነው ሰው ወደ ሁለተኛ ቪዲዮ እንዴት አድርጎ መሸጋገር እንዳለበት ነው የሚያስበው። መጀመሪያ ቪዲዮ ያልሰራው ዩቲዩብ ቻናል ብቻ የከፈተው ሰው ደግሞ የመጀመሪያ ቪዲዮዬን እንዴት አድርጌ ልቅረጽ የሚል ሐሳብ ላይ ነው የሚሆኑት ማለት ነው። ይሄ ደግሞ ትልቅ ልዩነት አለው። እመኑኝ እኔ መጀመሪያ ቪዲዮ ሲጀምር ምንም አይነት መናገር ችሎታ አልነበረኝም። አሁን የነበረችኝ ትንሽዬ የኤክስፕሬሽን ችሎታ እንኳን አልነበረችኝም። አስታውሳለሁ ያኔ በስልክ ነበር የምንቀረጸውና በስልክ ስንቀረጽ የምናገረው ነገር እየጠፋብኝ ሰልፊ ስቲክ ላይ በሆነ ነገር ወረቀት ላይ ጽፌ ሰቅዬ ያንን እያነበብኩ ነበር የምቀረጸው። እጅግ በጣም የሚያስጠላ ቪዲዮ ነበረ የመጀመሪያ ቪዲዮዎቼ ማለት ነው። ነገር ግን እነዚያን ቪዲዮዎች ጨክኜ በመልቀቄ እዚህ ደረጃ ደርሻለሁ። ያንን ቪዲዮ ለመስራት ግን የመጀመሪያ ቪዲዮ ለመቀረጽ ዛሬ ነገ ስል ያጠፋኋቸው ጊዜዎች እጅግ በጣም ይቆጩኛል። ያኔ ጀምሬው ቢሆን ኖሮ አንድ ስቴፕ ወደፊት እመጣ ነበር ማለት ነው። ስለዚህ ማንኛውም ሰው ዩቲዩብ የመስራት ሐሳብ ካለው፣ ሐሳብ ከሌላችሁ ሐሳብ የላችሁም። ሐሳብ ካላችሁ ግን ገና ወደፊት ሰራለሁ ገና የሆነ ነገር ሲስተካከል የሆነ ጭራሽ አይባልም። የመጀመሪያ ቪዲዮ ጫኑና ሞክሩ። ብዙ ሰዎችን አውቃለሁኝ እኔ በዙሪያዬ ማለት ነው ዩቲዩብ መስራት ፈልጋለሁ ብለውኝ ስራ በዚህ መልኩ ስራ ወይም ደግሞ በዚህ መልኩ ስሪ ብዬ አድቫይስ ካደረኳቸው በኋላ ቆይ ኮንቴንት ሪሰርች እናደርግ፣ ቆይ የሆነ ነገር ሪሰርች እናደርግ፣ ቆይ እንዲናደርግ በማለት ሰፊ ጊዜያቸውን ይፈጃሉ። ይሄ ማለት ነው በዚያን ጊዜ የነበራቸውን ሞራል እየቀነሱት ነው እንጂ የሚመጡት ምንም አይነት የሚጨምሩት ነገር የለም። በነገራችን ላይ ምንም ነገር እንዳታስቡ። የመጀመሪያ ቪዲዮዎቹ ከቪዲዮዎች ሁሉ እጅግ በጣም አስጠሊ ቪዲዮ ሊሆን ይችላል። ነገር ግን ያ አይደለም ዋናው ታርጌታችን። ዩቲዩብ ጀምራችኋል አልጀምራችሁም፣ ቪዲዮ መጫን ጀምራችኋል አልጀምራችሁም፣ ጭናችኋል ማለት ነው። ስለዚህ ስለምንድን ነው የምታስቡት ማለት ነው? ሁለተኛ ቪዲዮ ስለመቀረጽ ነው የምታስቡት ማለት ነው። ሌላውና ትልቁ ነገር ደግሞ ኮንፊደንሳችሁ ምንም ቪዲዮ ካልሰራው ሰው የእናንተ አንድ ሌቭል ከፍ ብሏል ማለት ነው። እጅግ በርካታ ጥቅሞች አሉት። እንዘርዝራቸው ካልን ጊዜ አይበቃንም። ስለዚህ ሁላችሁም የመጀመሪያ ቪዲዮዋችሁን ምንም ነገር ሄዚቴት ሳታደርጉ ሰርታችሁ ልቀቁ። ከኔም ጭምር ስሰራው የነበረው ስህተት ምንድነው? የቪዲዮ ጥራቴ ላይ እንጂ የድምፅ ጥራቴ ላይ አለማተኮር። ይሄ እጅግ በርካታ ሰዎች የሚሰሩት ስህተት ነው። መጀመሪያ ይሄንን ስህተት ባልሰራ ኖሮ የመጀመሪያ ቪዲዮዎቼ ብዙ ሰው ጋር ደርሰው ኢንጌጅድ ባደረጉልኝ ነበር። ለምን መሰላችሁ? ሰዎች ከቪዲዮዋችሁ በበለጠ ድምፃቸውን ነው የሚከታተሉት። አሁን ይሄን ቪዲዮ በድምፅ ብቻ ብሰራው ራሱ ሰዎች ሊያዩት ይችላሉ። እኔን ማየት አይደለም የሚፈልጉት፣ ውስጤ የምናገረውን ወይም ደግሞ ኤክስፕረስ የማደርገውን ነገር ነው ማየት የሚፈልጉት ማለት ነው። ስለዚህ ያ ስለሆነ የሚማሩበት እኔን ማየት ሳይሆን ከምናገረው ነገር ወይም ደግሞ እነሱ ጆሮ ውስጥ ከሚገባው ነገር ነው መማር የሚፈልጉት ማለት ነው። ስለዚህ እናንተ ምን ጊዜ ማተኮር ያለባችሁ ከቪዲዮአችሁ ይልቅ ድምጻችሁ ላይ ይሆናል ማለት ነው። ቪዲዮአችሁ የፈለቀ ድብዝዝ ያለ የሚሆን ድምጻችሁ በደንብ ኩልል ብሎ የሚሰማ ከሆነ ሰዎች ይሰሙታል። ከተሰማ ደግሞ ሰዎች ሰፊ ሰዓት እናንተ ቪዲዮ ላይ ኢንጌጅድ ካደረጉ ማለት ነው ሰፊ
ሰዓት ካሳለፉ ቪዲዮአችሁ ቫይራል እየወጣ ይመጣል ማለት ነው። ከዛን እናንተ ሞራል እያገኛችሁ ትመጣላችሁ፣ ቪዲዮዎችን በቪዲዮ ላይ እየሰራችሁ ትመጣላችሁ ማለት ነው። ታዲያ እንዴት ይህን የድምጽ ክህሎታችንን እንዴት ነው የምናዳብረው ካላችሁ ምንም እጅግ በጣም ቀላልና ቀላል ነው። የስልክ ማይካችሁን ብቻ ተጠቀሙ። ሌላ ነገር ገንዘብ ኢንቨስት አድርጉ ወይም ደግሞ ግዙ። ማይክ መግዛት ጥሩ ነው ካላችሁ ልገዙ ትችላላችሁ። ግን እንደ ጀማሪ እኔ ማይክ ገዝቼ ምናምን ከምትሉ ቀጥታ ስልካችሁን መጠቀም ትችላላችሁ። መግዛት የምትችሉ ደግሞ ማይኮች በበጀት የሆኑ ማይኮች አሉ። 1000 ብር፣ 2000 ብር፣ 3000 ብር የሚመሳሰሉ ትንንሽ የስልክ ማይኮች አሉ። እነዛን መግዛት ትችላላችሁ። ከዛ ይልቅ ግን የስልካችሁ ማይክ እጅግ በጣም ጠቃሚ ነው። በዙሪያችሁ ያሉ ጓደኞቻችሁን ስልክ ትወስዳላችሁ፣ ከዛን እንደ ማይክ ትይዙታላችሁ። ለምሳሌ ይሄ የምትሰሙት ድምፅ የተቀዳው በዚህ እኔ በያዝኩት ስማርት ስልክ ነው። ስለዚህ የትኛውም ስማርት ስልክ ድምፃችሁን ኮለል አድርጎ የመቅዳት አቢሊቲ ያለው ማለት ነው። ስለዚህ የትኛውንም ስልክ የጓደኛችሁን ስልክ ተቀብላችሁ እንደዚህ በመቅዳት ድምፃችሁ ኮለል ብሎ ለሰዎች ሳይሰለች እንዲሰማ ማድረግ ትችላላችሁ ማለት ነው። የአብዛኛው ሰው ችግር ይሄ ነው። የሚገርማችሁ ነገር እጅግ በርካታ ሰዎች ቪዲዮ ይቀረጻሉ። ቪዲዮአችሁ የፈለገ ጥራት ቢኖረው የፈለገ የሚያምር ቢሆን በአይፎን ብትቀረጹት በምንም አይነት ብትቀረጹት ቪዲዮአችሁን ጥራት አይደለም ሰዎች የሚፈልጉት። የቪዲዮአችሁ ጥራት የራሱ አስተዋጽኦ አለው፣ ምንም አስተዋጽኦ የለውም እያልኩኝ አይደለም። ነገር ግን ሰዎች የሚፈልጉት የቪዲዮአችሁን ጥራት ሳይሆን የድምፃችሁን ጥራት ነውና። ሶስተኛው ደግሞ መጀመሪያ አካባቢ ምንም ነገር ሂንቱ የሌለኝና አሁን ካወቅኩ በኋላ በርካታ ጥቅሞችን እያገኘሁበት ነገር ሰርች ስትራቴጂ ነው። ሰርች የሚደረጉ ኮንቴንቶችን መርጬ ቪዲዮዎችን መስራት፣ ያ እጅግ በርካታ ጥቅሞችን ታገኙበታላችሁ። ብዙ ሰዎችም ጥቅም እያገኙበት ነው። ስለዚህ እናንተ ቻናላችሁን ስትጀምሩ ሰርች ስትራቴጂዎችን መጠቀም ይኖርባችኋል። አንደኛ ቪዲዮ አይኪው ላይ ሰርች ስትራቴጂዎችን መጠየቅ ትችላላችሁ። ቻት ጂፒቲን ዩቲዩብ ላይ ሞስት ሰርች የሆኑ ኮንቴንቶች ምንድናቸው ብላችሁ በማየት እነዛን ኮንቴንቶች መስራት ትችላላችሁ ማለት ነው። በነገራችን ላይ እዚህ ጋር እንድታውቁት የምፈልገው ነገር ዩቲዩብ በዓለማችን ካሉ ሰርች ኢንጂኖች ማለትም ብዙ ሰዎች ሰርች ከሚያደርጉባቸው ነገራቶች ሁለተኛ ደረጃ ላይ ይቀመጣል ከትልቁ ጎግል ቀጥሎ። ስለዚህ ሰዎች የሆነ ነገር ሲጠፋባቸው አንደኛ ሰርች የሚያደርጉት ጎግል ላይ ነው፣ ሁለተኛ ሰርች የሚያደርጉት ደግሞ ዩቲዩብ ላይ ነው ማለት ነው። ዩቲዩብ ሁለተኛ ሰርች ኢንጂን ሆነ ማለት ነው። ምን ማለት ነው? እናንተ ሰዎች ሰርች ከሚያደርጉት ነገር የሆነ ነገር መርጣችሁ ቪዲዮ ከሰራችሁ ዛሬ ባይታይ እንኳን ነገ ሰዎች ሰርች አርገው ሲገቡ ያ ችግር ሲያጋጥማቸው ሰርች አርገው ገብተው ሲያዩት ብዙ እይታዎችን የማግኘት ፕሮባቢሊቲ ያላችሁ ማለት ነው። ስለዚህ ቻት ጂፒቲ ላይ ትሄዱና በዚህ ኮንቴንት ሰርች ሲደረግ ብዙ ሰዎች ሰርች የሚያደርጉት የቪዲዮ ቶፒክ ምንድነው ብላችሁ ቻት ጂፒቲን ትጠይቁታላችሁ። ቻት ጂፒቲ ወይም ደግሞ ሌሎች ኤአይዎች ሊስት የሚያደርጉላችሁ ቶፒኮች ወይም ደግሞ ርዕሶች አሉ። እነዛ ርዕሶች ይዛችሁ ቪዲዮ አዘጋጅታችሁ ወደ ተመልካቾቻችሁ መድረስ ማለት ነው። እጅግ በጣም ቀላል ነው። ቀድማችሁ ይህንን ማወቅ ይኖርባችኋል ማለት ነው። ሌላኛውና አራተኛው ቀድሜ ባውቀው ብዙ ነገራቶችን የሚያስተካክልልኝ ነገር ትላልቅ ቻናሎችን ስትራቴጂ መዋስ ወይም ደግሞ ቶፒካቸውን መዋስ። ሌሎች ትልልቅ በሚሊዮን የሚቆጠር ሰብስክራይበር ያላቸው እኔ እንደምሰራው አይነት ቶፒክ የሚሰሩ ቻናሎች አሉ። እነዛን ቻናሎች የነሱን ሐሳብ እዋስና የነሱን ሐሳብ ወስድና በኔ አገላለጽ በኔ አረዳድ ለተመልካቾቼ አደርሰዋለሁ ማለት ነው። የዩቲዩብ ጋይድላይን በሚፈቅደው መልኩ የነሱን ቶፒክ ሙሉ ለሙሉ ተወስዱና በራሳችሁ አገላለጽ በራሳችሁ ኤክስፕሬሽን ለተመልካቾቻችሁ ታደርሱታላችሁ ማለት ነው። ይህንን ቀድማችሁ ብታውቁት እጅግ ይጠቅማችኋል። ምንም ነገር አታስቡ። ዛሬውኑ ዩቲዩብ ቪዲዮ መቀረጽ እፈልጋለሁ ካላችሁ ትልልቅ ቻናሎችን በእናንተ ቶፒክ ላይ የሚሰሩ ሰዎችን ማየት ብቻ ነው። እነሱ የሰሩትን ቪዲዮ በራሳችሁ አረዳድ ስሩት። ዛሬ የምትጀምሩ ከሆነ እያንዳንዱን ሐሳብ ከራሳችሁ ማፍለቅ ምን ያህል ከባድ እንደሆነ እኔ ያልነግራችሁም ራሳችሁም እያያችሁት ስለሆነ። ስለዚህ ምን ታረጋላችሁ ማለት ነው? እንደነገርኳችሁ ከትላልቅ ቻናሎች ትወስዳላችሁ ማለት ነው። ቶፒክ እያንዳንዱን አፍልቁ እኮ ማለት አይደለም። በቃ ከነሱ ቶፒክ ትወስዳላችሁ፣ በራሳችሁ አገላለጽ ለተመልካቾቻችሁ ታደርሳላችሁ። ሁላችሁም ብታውቁት የሚጠቅማችሁና ብዙ ሰዎች ቻናላቸው ትልቅ ቦታ እንዲደርስ ያደረገው አምስተኛው ነገር ሶስቱ ቲዎች በርካታ ሰዎች ከዜሮ ብዙ ሰብስክራይበር እንዲያገኙ ያደረጋቸው ትልቅ ሐሳብ እሱ ምንድነው? ቶፒክ፣ ተምኔል እና ታይትል። እነዚህን ሶስቱን ነገር በደንብ የምትሰሯቸው ከሆነ በምንም አይነት ተአምር የእናንተ ቻናል ቫይራል የማይወጣበት ወይም ደግሞ ትልቅ ቦታ የማትደርሱበት ምንም ነገር የለም። አንደኛ ቶፒካችሁ ሰዎች የሚፈልጉት መሆን አለ። ሁለተኛ የምትለቁት ቪዲዮ ደግሞ ታይትሉ ምንድነው? ታይትሉን በደንብ ማጥናት ይኖርባችኋል። ታይትሉን ከቪዲዮ ከመቀረጻችሁ በፊት በዚህ ታይትል ቪዲዮ ሰራለሁ ብላችሁ አስባችሁ ስክሪፕት ጽፋችሁ በደንብ ተዘጋጅታችሁ መሆን አለበት። ሶስተኛና የመጨረሻው ቲ ደግሞ ተምኔላችሁ። ተምኔላችሁ ወሳኝ ነው። ምክንያቱም ዩቲዩብ መጀመሪያ ገጽ ላይ የሚያሳየው የእናንተን ተምኔል ነው። ከዛ ተምኔላችሁ ስቧቸው ደግሞ ርዕሳችሁን ያነባሉ፣ ታይትላችሁን ማለት ነው። ታይትላችሁ ሲስባቸው ደግሞ ቶፒካችሁን አንደርስታንድ ያደርጋሉ ማለት ነው። ስለዚህ እነዚህ ሶስቱ ነገራቶች ተያያዥ ናቸው። እነዚህን ሶስቱን ነገራቶች የማታስተካክሉ ከሆነ ግን እመኑኝ መቼ ምንም ቻናላችሁ ምንም ላይ አይደርስም። ስድስተኛው ደግሞ
እጅግ ብዙ ሰው ያልገባበትን የሆነ ሐሳብ መፈልግ ማለትም ሰዎች የሚፈልጉት ግን ብዙ ሰው ያልሰራበት የትኛው ነው? ሌላ ከዚህ ጋር ተያይዞ ልነግራችሁ የምፈልገው ነገር ከትልልቅ ቻናሎች ጋር መፎካከር አትበሉ። እናንተ ጀማሪ ናችሁ። ጀማሪ ስትሆኑ ደግሞ ትልልቆቹን እያያችሁ ነው መስራት ያለባችሁ ማለት ነው። ከሌሎች ጋር ለፎካከር ትልቅ ነገር ልስራ ብላችሁ አታስቡ። የቻላችሁትን ያህል ቪዲዮዎችን ልቀቁ፣ ከዛን እያሳደጋችሁት ኑ። ሰባተኛውና የመጨረሻው የምትሰሩት ሐሳብ ወይም ደግሞ የምትሰሩት የዩቲዩብ ስራ ደስ እያላችሁ ነው የምትሰሩት ወይስ ደስ ሳይላችሁ ነው የምትሰሩት? ፓሽን ሳይኖራችሁ ከሆነ የምትሰሩት አቁሙት፣ አትልፉ። ምክንያቱም ፓሽን ከሌላችሁ ነገ የምታቆሙትን ነገር ነው ማለት ነው እየለፋችሁ ያላችሁት። ስትሰሩት ደስ እያላችሁ ልትሰሩት ይገባል። አዎ ደስ ብሎኝ ነው የምሰራው፣ ነገ እንደዚህ ደርስበታለሁ፣ እንደዚህ አደርግበታለሁ፣ ብዙ እውቀት አገኝበታለሁ፣ ሰው አስተምርበታለሁ፣ በጣም ደስ ብሎኝ ነው እየሰራሁት ያለሁት የምትሉ ከሆነ ቀጥሉበት። እየቀፈፋችሁ ወይም ደግሞ ምንም አይነት ስራ ይሁን እየቀፈፋችሁ የምትሰሩ ከሆነ አቁሙት። ምንም ነገር ላይ የትም ቦታ አትደርሱ። ደስ እያላችሁ የምትሰሩ ከሆነ ግን ነገ ትልቅ ቦታ ትደርሱበታላችሁ። እነዚህ 7 ስቴፖች በደንብ አድርጋችሁ ከሰራችሁ በዩቲዩብ ትልቅ ቦታ የማደርሱበት ምንም አይነት ምክንያት የለም። ቀጣይ ደግሞ በ2026 ላይ ዩቲዩብ ምን ነገራቶችን ቀይሯል፣ እኛስ በምን መልኩ ብንሰራ ነው ስኬታማ የምንሆነው የሚለውን በሌላ ቪዲዮ ይዤላችሁ እመጣለሁ። ከእናንተ የሚጠበቀው ይሄንን ቻናል ሰብስክራይብ አድርጋችሁ አብራችሁን መቆየት ነው። የቴሌግራም ቻናላችን ዲስክሪፕሽን ቦክስ ላይ እና የመጀመሪያው ኮሜንት ላይ አለ። ጆይን በሉ። በርካታ ነገሮችን በዛ እንለዋወጣለን። ጊዜ ሲኖረን የግል አድራሻችንን እዛ ላይ ስለምናስቀምጥ እየገባችሁ የተለያዩ ስለ ዩቲዩብ ጥያቄ ልጠይቁን ትችላላችሁ። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ ሰላም።